ሰላም ውድ ቤተሰቦች እንዴት ናችሁ? የኢትዮጵያ ታሪክ ላይ ቆይታ እያደረገን እንገኛለን። ባለፈው ከቆምንበት እንቀጥላለን። እስከ መጨረሻው አብራችሁን ቆዩ። ዘ ባትል ኦፍ ዶጋሊ። በዚህ ባትል ራስ አሉላና ኢጣሊ የገጠሙበት ባትል ነበረ። ይህ ባትል ለምን ተካሄደ፣ ምን አመጣ ለኢትዮጵያ የሚለውን እናያለን ማለት ነው። እነዚህ ባትሎች ኢትዮጵያ ከውጭ ሀገር ወይም ወራሪዎች ጋር የተዋጉበት የወራሪ ጦር ይባላል። ኢትዮጵያ ያልሆኑ ሌሎች ሀገሮች መጥተው ኢትዮጵያን ለመያዝ ሲሞክሩ ስንዋጋ የወራሪ ጦር ነው የምንለው ማለት ነው። ነገር ግን እርስ በርስ ስንዋጋ ሲቪል ዋር ነው። ያንን ወራሪ ጦር ውስጥ አንከተውም። በጣም ቫሪሽን አለው። ይሄ ሌላ ሀገር መጥቶ ሀገርን ለመያዝ መሞከር ይሄ ድፍረት ነው፣ አላስፈላጊ ነገር ነው። ነገር ግን እርስ በርስ በኋላ ላይ የሚፈጠሩ ጦርነቶች ግን ብዙ ጊዜ ያው እርስ በርስ አንዳንድ የስልጣን ሽኩቻው ምናምን አይጠፋም። ሁለቱን ነገሮች በደንብ ቫሪ አድርገን መያዝ አለብን። እነዚህ ባትሎች ላይ አሁን የምናያቸው ባትሎች ላይ ያው እነዚህ ከውጭ ሀገር ያደረግናቸው ባትሎች ላይ ሁሉም ኢትዮጵያዊ ተመሳሳይ የሆነ አቋም ያለው ነው። ነገር ግን ውስጥ ለውስጥ ያሉ ሽኩቻዎች አንዱ ሊደግፍ አንዱ ሊቃወም ይችላል። እዛ ሜትሪክ ውስጥ አንገባም። ባትል ኦፍ ዶጋሊ ምን ነበረ? ምንድነው የተካሄደው ከተባለ ስዊዝ ካናል እንግዲህ የግብጾች ነው። ስዊዝ ካናል በግብጾች ያው ስፔሻሊ ግብጽ ተባለ እንጂ ያው ብሪቲሽ ነው ስራውን እየሰራ ያለው ብሪቲሽ ነው። ግብጾችን ባይዘው በታሪክ ብዙ ጊዜ ብሪቲሾች ከዚህም ከዛ ያሉ እነሱ ነበር የሚመሯቸው። ስዊዝ ካናል መከፈቱ ሬድ ሲ ተፈላጊ እንዲሆን አደረገው ማለት ነው። ሁሉም ሀገር ሬድ ሲን በጣም አይኑን ወደ ሬድ ሲ እንዲጥል አደረገ። ዋናዋ ደግሞ አይኗን ወደ ሬድ ሲ እየጣለችው ጣሊያን ነበረች። እንግዲህ ወደ ጣሊያን ይህንን ቦታ መቆጣጠር በፈለገች ጊዜ የጣሊያኑ ፕራይቬት ሺፒንግ ካምፓኒ ወይም ደግሞ ሮባቲኖ የተሰኘው ካምፓኒ ምንን ገዛ ማለት ነው? አሰብን ገዛ ማለት ነው። ፖርት ኦፍ አሰብን ከሎካል ቺፍ እዛው አካባቢ ከነበሩ መሪዎች ገዛ። ያንን ቦታ ኢጣሊ እጇን አስገባች ማለት ነው። አሁን እዛ አካባቢ ላይ ዘን 1882 ላይ ይህ የአሰብ የጣሊያን ገቨርንመንት ተቆጣጠረው። ከዛ ካምፓኒ ከግል ካምፓኒ ከነበረው የጣሊያን ገቨርንመንት በእጁ አስገባው። ባለፈው እንዳየነው ደግሞ 1885 ላይ ዮሐንስን አንድ የሸወዱበት ነገር ነበር። እነዚህ ብሪቴኖች ማለት ነው። ብሪቴኖች ዮሐንስን በምን ሸውደውታል? መጸዋን እንሰጣለን ብለውት ለማን ሰጥተዋል ብለን ነበር? ለጣሊያን ሰጥተውታል ማለት ነው። የዛኔ ያው ግብጽ ይባላል እንጂ ኢጂፕት ነው እንጂ ኢጂፕት ምንም እዚህ ጋር ፑፔት ነች፣ ምንም የላትም። ብሪቴን ነው ስራ እየሰራ የነበረው። ብሪቲሾች ለጣሊያን መጽዋን ሰጡ። ለምን ብለናል ባለፈው ራሱ። ጣሊያን የሰጡበት ምክንያት ኢጣሊያን ማህዲስቶችን መቋቋም የሚችል አቅም ስለነበረው እዚህ አካባቢ ኮሎናይዜሽን የመያዝም ፕላን ስለነበራቸው አብረው ስላቀዱት ምናምን ነገር ነው ማለት ነው። ብሪቲሽ በሰላም ለማን ሰጠቻት? ለመጽዋን ሰጠቻት። አያችሁ አይደል? እጇን ያስገባች ነው ጣሊያን ማለት ነው። ዘን ይህን አጋጣሚ እየተጠቀመችው እንደ ስፕሪንግ ቦርድ ማለት ነው። እያሰፋች እየለጠጠች መጣች ማለት ወደ ኢትዮጵያ እየገባች ኖርዘርን ኢትዮጵያ ያለል ከዛ ከመጽዋ በኩል እያደረገች እየገፋች መጣችና ሳቲን፣ አይሌት፣ ውያ የተሰኙ ቦታዎችን ጊዜ ያው ኢትዮጵያ ውስጥ የሚገኙ ቦታዎች ናቸው። ፕሬዘንት ዴይ ወደ ኤርትራ የሚገኙ ቦታዎች ናቸው። እነዚህ ቦታዎችን ተቆጣጠረች። መጨረሻ ላይ መረብ ምላሽ ድረስ መታያዘች ማለት ነው። ሉክ ይሄንን ቦታ ሁሉ እየገፋች መያዝ ጀመረች ማለት ነው። እዛን ይሄን ያየ የነበረው የዮሐንስ ቀኝ እጅ የሆነው ራስ አሉላ እንግዳ ይሄንን ጦር ለመዋጋት ተገደደ ማለት ነው። በዚህ በዶጋሊ ጦርነት ሄዶ እነሱን አንበረከከ ማለት ነው። ይሄንን አቅማቸውን ስታይ ኦኬ ዮሐንስ ብቻ እየተዋጋኝ አይደለም፣ ለዮሐንስ ብዙ ቀኝ እጆች አሉት። ከነዚህ ቀኝ እጆች ደግሞ ከሆነ አስቸጋሪ ሊሆን የሚችለው ማን ነው? ምኒልክ ነው። የሸዋው ምኒልክ ማለት ነው። በኋላ ላይ ስልጣን ይዞ የአድዋን ድል ያመጣው ምኒልክ ተሰከንደ ማለት ነው። እሱ ኒውትራሊቲ ተፈራረሙ። ትሪቲ ኦፍ ኒውትራሊቲ ማለት ነፃ መሆን፣ እኛን ማደግፍ ዮሐንስን ማደግፍ የሚል ስምምነት ተፈራረሙለት ማለት ነው። ዘንድ ያው ምኒልክ ደግሞ እንደምታውቁት ያው ዮሐንስን አይልም። በኋላም ላይ እናያለን። ዮሐንስን አፈናቅሎ ስልጣን መያዝ ይፈልጋል ማለት ነው። ኪንግ ኦፍ ኪንግ የሚለውን ታይትል ይጠቀም ነበረ እና እንደዚህ አይነት ነገሮች አሉ። ዮሐንስን መቆጣጠር ስለሚፈልግ ኦኬ ጣሊያኖችን እኔ ችግር የለውም እሱን ማንበርከክም ስለሚፈልግ የዮሐንስን ድክመትም ይፈልግ ነበረ ምኒልክ ማለት ነው ስልጣን ለመያዝ። ለዚህ ሲል በዚህ ትሪቲ ተፈራረሙ ማለት ነው። ሌላኛው ዘ ባትል ኦፍ መተማ ነው። መተማ እንግዲህ ዮሐንስ ፍጻሜ የሆነበት ባትል ነው። ይህ ባትል ከማህዲስቶች ነው። ምስጢሩ ምንድነው ከተባለ የህይወት ትሪቲ ባለፈው አይተናል። ህይወት ትሪቲ ሲፈራረሙ እንግዲህ ቦጋስን ሰጥተውታል፣ መጸዋን ሸውደውታል ብለን ነበረ። ይህንን ሲያደርጉ ግን ማህዲስቶቹ ደግሞ በማህዲስቶች ከበባ ስር የነበሩትን የግብጽ ወታደሮችን በኢትዮጵያ ሾልከው እንዲወጡ አድርጓል አይደል ዮሐንስ። ስለዚህ ማህዲስቶች ጠላት አድርገው ያዙትና
መጀመሪያ ላይ ልክ በአዘባቲል ኦፍ ኩፊት ራስ አሉላና ዑስማን ጦርነት ገጠሙ ማለት ነው። በዛ ጦርነት የተወሰነ ተሳክቶለታል። መጀመሪያ ላይ እያሸነፈ ነበረ። በኋላ ላይ ግን ዮሐንስ ንጉስ ተክለ ሃይማኖትን ላከው ማለት ነው እንዲዋጋ። እነዚህ ማህዲስቶችን ተዋጋ የሚል መልእክት ላከለት። ከአንድ ዓመት በኋላ ይህ ንጉስ ተክለ ሃይማኖት ተዋግቶ ማሸነፍ አልቻለም ማለት ነው። ሳርውሃ እንዲምቢያ ሳርውሃ አካባቢ በዲምቢያ አካባቢ ይህንን ጦርነት መቋቋም አቃተው። ይህንን የማህዲስቶችን ጦር እየመራ የነበረው ደግሞ አቡ አንጃ ይባላል። እነዚህ ማህዲስቶች ወደ ኢትዮጵያ በደንብ እየመጡና እያሸነፉት መጡ ማለት ነው። ዘን ዮሐንስ ዘፎርስ አንድ ጊዜ መደምላሽ አካባቢ ሄደ። ጣሊያኖች እስቲ ምን ያክል ወደ ሀገራችን እየቀረቡ ነው የሚለውን ቼክ ለማድረግ ሲሄድ ለካ ጎንደር አካባቢ የሱ ስጋት ያልሆኑት ማህዲስቶች አካባቢውን ተቆጣጥረው ቤተክርስቲያን የተለያዩ ግዳሞችን አፈራርሰው ሰዎችን ገለዋል። በጣም ብዙ ጥፋት እንዳደረሱ የዛኔ ነው ማረጃው የደረሰው ለዮሐንስ ዘፎርስ ማለት ነው። መጀመሪያ እሱ የሄደው ጣሊያኖች ገቡ ለማለት ነበር። ነገር ግን ሲያይ ለካ እንዳለ እነዚህ ማህዲስቶች አካባቢውን ደምስሰውታል። ይህ ብቻ አልነበረም። የዛኔ እንደምታውቁት እነዚህ ለጣሊያኖችንም ለመስማማት እየሞከረ የነበረው ምኒልክ ከነዚህ ከማህዲስቶች ጋር ምንም አይነት ሪሌሽንሺፕ ባይኖረውምና እነሱን ቢጠላቸውም የነሱን ስኬት በዮሐንስ ድክመት አማካኝነት እንደሆነ ያስብ ነበረ። ስለዚህ ዮሐንስ ምኒልክም ንጉስ ተክለ ሃይማኖትም መቃወም ጀመሩት ማለት ነው። ምክንያቱም ዮሐንስ ለማህዲስቶች ቦታ አልሰጠም። ትልቁ የዮሐንስ ትልቁ ሽንፈት ተብሎ የሚጠራው ማህዲስቶችን ንቋቸዋል። እሱ መጀመሪያ ምንም አይጎዱኝ ጦሮች ብሎ ነው የሚያስባቸው የነበረው። ለዚህ ነው እነዚህ እነ ምኒልክ እነ ተክለ ሃይማኖት ተሸነፈ ሲባል ምናምን ሲባል ትኩረት አልሰጠውም። የተክለ ሃይማኖት ድክመት እንጂ የማህዲስቶች ጥንካሬ ነው ብሎ አላሰበም። ምክንያቱም አንድ ሰው አንድን ጦርነት የሚያሸንፈው በሁለት መንገድ ነው። ወይ ጠላት ደካማ ከሆነ ታሸንፈዋለህ፣ አሊያም አንተ ጠንካራ ከሆንከ ነው ማለት ነው። ስለዚህ አንድ ሰው አሸነፈ ሲባል ሁሌም ማይንድ ላይ ሊመጣ የሚችለው ወይ ያ ጠላት ደካማ ነው አሊያም ይህ ሰውዬ ጀግና ነው የሚለውን ማሰብ አለበት። ዮሐንስ የተክለ ሃይማኖት ድክመት እንጂ የማህዲስቶች ጥንካሬ ነው ብሎ አላሰበም። ስለዚህ በዚህ ምክንያት ማንን ቅር ብሎታል ማለት ነው? ተክለ ሃይማኖትን ቅር ብሎታል። ምኒልክም ለዚህ ትኩረት አላለውም። ስለዚህ በዚህ ምክንያት ምን አሉ? አላስፈላጊ ነገር ውስጥ ገቡና ከዱት ማለት ነው ዮሐንስ ዘፎርስ። ስለዚህ ዮሐንስ ትራያንጉላር የሆነ ቴንሽን ውስጥ ገባ። አንደኛ እነዚህ ጣሊያኖች ከዛ በኩል እየተዋጉት ነው፣ ማህዲስቶች በሌላ በኩል አሉ። ከሌላ በኩል ደግሞ በውስጥ በኩል ያሉት እነ ምኒልክ ተክለ ሃይማኖት ስቃይ ሆኑበት ማለት ነው። ሰው ዮሐንስን አስቸጋሪ ነገር ውስጥ ሳሉት መጨረሻ ላይ መተማ ላይ ትንሳኤው ሆነ ማለት ነው። ወይም ደግሞ ሽንፈቱ እዛው ላይ ተካሄደ ማለት ነው። በኋላ ላይ እነዚህ የማህዲስት ጦሮች ዲፊትስ አት ጉቲሊ ናጆ ወለጋ ባይ ዘ ምኒልክ ኮማንደር በምኒልክ ኮማንደር እነዚህ ማህዲስቶች ራስ ጎበና ዳቺ ኦን ኦክቶበር 14 1888 ኢምፔሪየር ዮሐንስ ሜድ ናሽናል ኮል። በዚህ ሰዓት ምንድነው የሚኒሊክ ኮማንደሮች በትንሹ አቅም ስለነበራቸው ማህዲስቶችን ማሸነፍ ችለዋል። የዛኔ ይህንንም ያየው ዮሐንስ ለሀገር አንድ መልእክት ጽፏል። ይሄ በአማርኛ የተጻፈው ጽሁፍ ነው። እስቲ ለማንበብ እንሞክር። የኢትዮጵያ ሕዝብ ሆይ፣ ኢትዮጵያ የተባለች ሀገር አንደኛ እናትህ ናት፣ ሁለተኛ ክብርህ ናት፣ ሶስተኛ ሚስትህ ናት፣ አራተኛ ልጅህ ናት፣ አምስተኛ መቃብርህ ናት። እንግዲህ የእናትህን ፍቅር የዘውድን ክብር የእናትን ፍቅር የዘውድን ክብር የምስትን የዋህነት የልጅን ደስታ የመቃብርን ከካባቲነት አስበህ ተነስ የሚል አይነት መልእክት ለኢትዮጵያ ሕዝብ ጻፈ ማለት ነው። ነገር ግን ምንም እንትን ቢልም 1889 ማርች 9 ላይ በመተማ በማህዲስቶች የዮሐንስ ፍጻሜ ሆነ ማለት ነው። ሌላኛው ባትል ኦፍ አድዋ ነው። ትልቁ ባትል ኦፍ አድዋ ነው። ውጫሌ ትሪቲ ባለፈው እንዳየነው ውጫሌ ላይ ጣሊያኖች እኛ ላይ በቋንቋ ምክንያት ትልቅ ጨዋታ ተጫውተው ነበረ። ያንን ጨዋታ አልቀበልም አለ። ዘንን ወደ ጦርነት ተገባ ማለት ነው። በዚህ ሰዓት የተለያዩ ጦርነቶች መደረግ ጀመሩ። የመጀመሪያው እነሱ መረብ ምላሽን አቋርጠው በአድግራት በኩል አድግራት ጋር ደረሱና ወደ እምባላጌ ደረሱ ማለት ነው። እነዚህ የጣሊያን እንትኖች ኢትዮጵያን ለመያዝ እየመጡ ነው ማለት ነው። ዘን ኢምፔሪየር ሚኒሊክ እነዚህ ሰዎችን አልቀበልም ብለዋል። እነዚህ ጣሊያኖችን አልታዘዝም ብለዋል ማለት ነው። ስለዚህ ዋራ ኢሉ ወይም ደግሞ የዛሬዋ ሳውስ ወሎ አካባቢ ላይ የሚገኝ ቦታ ላይ 100,000 የሚሆን ወታደሮችን አንቀሳቀሰ። እዛ አካባቢ እንዲሰፍሩ አደረገ ማለት ነው፣ እንዲዋጉ። ምክንያቱም እነሱም እየመጡ ነው፣ በአድግራት በኩል አድርገው እምባላጌ ተቃርበዋል። እንግዲህ ስለዚህ ያንን ለመዋጋት 100,000 የሚሆኑ ወታደሮችን እዛ ላይ አሰፈረ ማለት ነው። ዘን
ዘ ፎርስድ ሊድ ባይ ፊታውራሪ የሚኒሊክ ፎርስ ማለት ነው። በፊታውራሪ ገበየሁ ጉሩም ዲፊት ዘ ኢታሊያናት ኢምባላጌ ላይ ሄደው አሸነፏቸው፣ ዲፊት አረጓቸው። ነገር ግን እነዚህ እንትኖች ወደ መቀሌ ሸሹ ማለት ነው። እዛኔ ወደ መቀሌ ሸሹ። አሁን ብዙ መዋጋት አልቻልንም አሉና ጣሊያኖች ትንሽ ትንፋሽ ለማግኘት ሲሉ ወደ መቀሌ ሄደው ሲሸሹ ራስ መኮንን ተከትሎ ሄዶ እዛው ላይ እነሱን አሁንም ዲፊት አደረጋቸው። የቀሩት ደግሞ የተወሰኑ ወታደሮችን ደግሞ ሲጅ ኦፍ መቀሌ ይባላል፣ ወይም የመቀሌው ከበባ ማለት ነው። መቀሌ ላይ ውሃ ከበቡባቸው። የኢምፕሬስ ጠይቱ ሀሳብ ነው ይባላል። ስለዚህ ውሃውን እንክበብ አለቻቸው። ውሃውን ከበቡባቸው። የሚጠጡትን ውሃ እስከሚያጡ ድረስ በጣም ችግር ውስጥ እስከሚወጡ ድረስ ውሃ ከለከሏቸው ማለት ነው። በዚህ ፎርም ለማሸነፍ ችለው ነበር ማለት ነው። ዘን መጨረሻ ላይ ኢምፔሪየር ሚኒሊክ የመራው ዋናው ጦር ጠይቱ ባለችበት ራስ ሚካኤል፣ ራስ መኮንን፣ ራስ አሉላ፣ ራስ መንገሻ፣ ራስ ተክለ ሃይማኖት እንዳለ እነዚህ ትልልቅ የሚባሉ ጄኔራሎች አንድ ላይ ተሰብስበው አድዋ ሄደው ማንን ገጠሙ ማለት ነው? ይህንን የጠላት ጦር የጣሊያንን ጦር ገጠሙ። በዚህም ጦርነት ትልቁን ቪክቶሪ የኢትዮጵያን ድል ትልቁን ድል አደረጉ ማለት ነው። 8000 የጣሊያን ወታደሮች ሞተዋል። ከ1500 የሚሆኑ የጣሊያን እንትኖች ቆስለዋል። 3000 የሚሆኑ ተማርከዋል። በኢትዮጵያን በኩል ከ4000 እስከ 6000 የሚሆኑ ወታደሮች ተገለዋል ተብሎ ይነገራል ማለት ነው። ኮንሲኩዌንሱ ምንድነው? ባትል ኦፍ አድዋ የባትል ኦፍ አድዋ ኮንሲኩዌንስ ቀላል አልነበረም። ኢትዮጵያን በጣም ክብሯን ከፍ ያደረጋት ትልቁ ድል ነው ታውቃላችሁ። በዚህ ምክንያት ጣሊያን ያው የተያዙባት 3000 ወታደር አለ ብለናል። ከዛም በላይ ነው። ባይዘ 3000 ወታደር ኖርማሊ የሚታወቀው ነው እንጂ በየቦታው በየኖርማል እንትኑ የእያንዳንዱ ይሄ የጦሩ ጄኔራሎች ብዙ ነው የማረኩት። ኖርማሊ የሚታወቁት 3000 ናቸው፣ ወይም ደግሞ ለእንትን የቀረቡት ማለት ነው። ይሄ ልውውጥ ይደረግ የለ ጦርነት ላይ አንዱ ካሸነፈ የተወሰነ ሰው ከያዘበት በኋላ ልውውጥ ይደረጋል። ባይዘ ይሄ ምንድነው ታጋቾችን ይለዋወጡ የለ ሲለዋወጡ ትሪቲ የተፈራረሙ ማለት ነው። ትሪቲው ዝም ብላ አይደለም ጣሊያን የኢትዮጵያን ኢንዲፔንደንሲ ዝም ብላ አይደለም ያወጀችው ማለት ነው። ምንድነው እነዚህን 3000 የኔን ወታደሮች መልሱልኝ፣ ዘን ኢትዮጵያ ነፃ መሆኗን በደብዳቤ ገልጻለሁ አለች። ዘን ይህንን በአዲስ አበባ ትሪቲ ተጻጻፉ። ዘን ይህንን ነገር ለአውሮፓ ሀገሮች ለሁላቸውም ሲደርሳቸው ዘን እነዚህ አውሮፓ ሀገሮች ወደ አዲስ አበባ ኤምባሲያቸውን ለመክፈት ጎረፉ። እነ ፍራንስ፣ ኢጣሊ፣ ብሪቴን፣ ራሽያ፣ ዩናይትድ ስቴትስ፣ ጀርመኒ፣ ቤልጂየም፣ ተርኪ እና ሌሎችም አንድ ላይ መጥተው በቃ ኤምባሲ በኤምባሲ ያደረጓት አዲስ አበባን ማለት ነው እንዳለ። ለምን በቃ ትልቅ ኩራት ሆነች። ፕራይድ ኦፍ ኢትዮጵያንስ የኢትዮጵያኖች የጥቁር ህዝቦች አፍሪካ። ይሄ ሲጀመር ሲነሳ የጥቁር ህዝብ ድል ነው እኮ የሚባለው አድዋ እንጂ ኢትዮጵያ ድል አይባልም። የጥቁር ህዝብ ድል ነው እንዳጠቃላይ ነው። ስለዚህ ፍሪደም የሚገለጽበት ነው። በዚህ የተነሳ ፓን አፍሪካኒስት የሆነው ወይም ደግሞ ፓን አፍሪካኒዝም ነበር አይደል እንቅስቃሴው። የሱ ማርኩስ ጋርቬይ የተሰኘ ሰውዬ ኢትዮጵያን በጣም ይወድ ነበር። ይህንን ድል ኢንስፓየር ለማድረግ ሞቲቬት ለማድረግ ወታደሮቹን ሁሌ ለማነቃቃት ህዝቡን ሄዶ ያነቃቃበት ነበር ማለት ነው። የብላክ ባክ ቱ አፍሪካ የሚል ዶም ራሱን የቻለ ሴሌብሬሽን ነበረ ሁላ ይባላል። የአድዋን ድል የሚያከብሩበት እዛኔ በየቀኑ ያከብሩ ነበር። የአድዋን ድል እንደ አመት እየጠበቁ በቃ በየቀኑ ጥቁር ህዝብ እነዚህ ላንድ ኦፍ አወር ፋዘር እያሉ ኢትዮጵያን ማለት ነው እነዚህ ህዝቦች ያንን የሚያደርጉት ምንድነው ህዝቡ እንዲነቃ ነው። ምክንያቱም አብዛኛው አፍሪካ በቃ ለነጮች እጅ ሰጥቷል። ኦኬ ለካ እነዚህ ዋይት ኮሎናይዘር የሆኑት ወይም ደግሞ ነጭ እነኚህ ቀኝ ገዥ የሆኑትን ወራሪዎችን ጥቁር ህዝቦች ማሸነፍ ይችላሉ እንደሚለውን ህዝቡ ጆሮ እንዲደርስ ስለሚፈልጉ በየቀኑ ስለ አድዋ ትዝታ እዛ ላይ ያነሱ ስለ አድዋ እያወሩ ህዝቡን ሞቲቬት ያደርጉ ነበረ። ሰው የጥቁር ህዝብ ድል ነች፣ እስከዛሬም ያለችን ድል ነች፣ አብረን የምናከብራት ማለት ነው። ሌላኛው ይህ የአድዋ እንትን ምን አልሰጣቸውም ማለት ነው፣ ሰላም አልሰጣቸውም። በአድዋ መሸነፋቸው ጣሊያኖችን በጣም ብዙ ሰቆቃን ያደረሰባቸው፣ አብዛኛው የአውሮፓ ሀገር በጣም ንቋቸዋል እነዚህ ጣሊያኖችን ምናምን ነገር። ስለዚህ ያ ነገር ስለነበረ ጣሊያኖችን መበቀል ይፈልጋሉ። ስለዚህ ከ1936 እስከ 41 መጥተው ይዘውናል። በዛ ጊዜ ደግሞ ፓትሪዮቲክ ሬዚስታንስ ነበር፣ ወይም ደግሞ እነዚህ ህዝቦች የኢትዮጵያ ሀገር ወዳድ ህዝቦች እየተቃወሙ ነበር። ይህንን 5 ዓመት ኢትዮጵያ ላይ የቆዩትን ጊዜ እንደምን አንቆጥረውም ማለት ነው፣ እንደ ኮሎናይዜሽን አንቆጥረውም። ለምንድን ነው ከተባለ ኢትዮጵያን እንደፈለጉ አድርገዋታል። እዛኔ ይታወቃል። ሀብታችንን ምናምን እንደፈለጉ በዝብዘዋል፣ መርተውናል ምናምን። እንደዛ አይደለም ግን ዋናው ኮሎናይዜሽን ተብሎ ማይጠራ ወይም ደግሞ እስከዛሬ ድረስ አልተያዘም የሚባለው ለምንድነው? መንግስቱ እጅ አልሰጠም፣ በሰላም አልተፈራረሙም ማለት ነው። ተግባባን። ኃይለ ሥላሴ አምልጦ ወደ ብሪቴን ሄደ ማለት ነው የዛኔ ሰው። ይሄ ማለት ምንድነው? እጅ ሰጥቶ እነሱ ተቀብሏቸው ሳይሆን እዛኔ እየመሩ የነበሩ ጀስት አስገድደው ነው እንጂ
እጅ ሰተን አልነበረም። እንደ ሌላው ሀገር ከገቡ ይፈራረማሉ፣ በሰላም ይሰሩ ነበርና እኛ ሀገር ላይ ግን እንደዛ አይነት ነገር አልተደረገም ማለት ነው። የአድዋ ድል ይህንን ያደረሰባቸው ሁለት መካኒዝም ተጠቀሙ ኢትዮጵያን ለመበቀል ማለት ነው። ምን ተጠቀሙ? አንደኛ ሰብቨርዥን እና ሁለተኛው ደግሞ ሪአፕሮችመንት ነው። ሰብቨርዥን ምንለው ይሄ ዲቪዥን መፍጠር፣ መሀል ላይ አለመግባባት፣ ትግራይ፣ በጋምድር፣ ጎጃም፣ ወሎ መካከል ህዝቦቹ ላይ አለመግባባት እንዲፈጠር ምናምን እያደረጉ ነበር። የሆነ ሴንትራል ገቨርንመንቱን እንዲቃወሙት ከኃይለ ሥላሴ ጋር እንዳይስማሙ የማድረግ ስራ አንድ ይሰራል። ሌላኛው ሪአፕሮችመንት ማለት መቅረብ ወደ ኢትዮጵያ ተግባባ። ጠላትን ልታጠቃው ስትፈልግ ተቀርበዋል። ጣሊያን ዝም ብላ ዘው ብላ መታ ኢትዮጵያን ማጥቃት አልተመቻትም። ምክንያቱም ሊጉ ኦፍ ኔሽን ተቋቁሟል አይደል? አዘ ኢንድ ኦፍ ፈርስት ወርልድ ዋር ማለት ነው ተቋቁሟል። ስለዚህ ይሄ ነገር ምቾት አልሰጣቸውም። መተው ጣሊያን ቀጥታ ኢትዮጵያን መተው መያዝ አይችልም። ዓለም አቀፍ የሆነ ተቋም አለ፣ ትንሽ ያቆማታል። እሱ ነገር ደብሯታል ማለት ነው። ስለዚህ ቀጥታ ወደ ኢትዮጵያ መምጣት ስለከበዳት ሪአፕሮች አደረገች፣ ተጠጋች ዝም ብላ ማለት ነው። ከኢትዮጵያ ጋር ጓደኛ ለመሆን የተለያዩ ትሪቶችን ፒስ ኤንድ ፍሬንድሺፕ ምናምን ማፈራረም ጀመረች። ነገር ግን አንድ እድል ነበር የምትጠብቀው ኢትዮጵያን ለመዋጋት። አንድ ምክንያት እየጠበቀች በነበረበት ጊዜ ያው ሶማሌላንድን እየመሩ የነበሩት እነማን ናቸው? ጣሊያኖች ናቸው አይደል? ስለዚህ ሶማሌላንድን እየመሩ የነበሩ ጣሊያኖች ሆን ብለው ወደ ኢትዮጵያ ወደ ወልወላ ማለት ነው፣ ኢትዮጵያ ግዛት ነች፣ ኦጋደን ላይ የምትገኝ ዲዘርት ላይ ያለ ቦታ ነው ወልወላ ላይ ገቡና ምን ማድረግ ጀመሩ? የጦር ካምፕ መገንባት ጀመሩ እነዚህ ጣሊያኖች ዘን። ይህ ማለት አስባችሁታል፣ የኢትዮጵያን ድንበር እየገባች ነው። የኢትዮጵያ ወታደሮች እዛ አካባቢ የነበሩ ወታደሮች ደግሞ ሄዱና አቁሙ አሏቸው። የኢትዮጵያ ግዛት ነው ይሄ፣ ውጡና ሶማሌላንድ ላይ ስሩ። አይሆንም አሉ፣ ኦጋደን ላይ ነው። እዛኔ ጦርነት ተነሳ ማለት ነው በእነዚህ በኢትዮጵያ ወታደሮችና በጣሊያን ወታደሮች። የሚገርማችሁ ነገር የሞተው የጣሊያን ወታደር ቁጥር 2 ነው። የኢትዮጵያ ወታደር ደግሞ 150 ኢትዮጵያ ወታደር ነው የሞተው። አስቡት። ግን ያው በቃ ኦልሬዲ ምክንያት ትፈልግ ስለነበረ ጦርነቱን አወጀች ማለት ነው። ምክንያት ስለምትፈልግ እንጂ የተጎዳ ነው እኛ ነበረን። የኛ ሀገር ነበረ ድንበሩ የተገፋው። የሞተውም ህዝብ የነሱ 2 ብቻ ነው፣ እኛ 150 ነው። ዘን ይህንን እንዳጋጣሚ ተጠቅሞ ጦርነት ሊያዊ ሲሞክር ኃይለ ሥላሴ ሊግ ኦፍ ኔሽን ሄዶ ይህንን ቅራኔ ሲያቀርብ ማንም ሊሰማው አልቻለም ማለት ነው። ዘን ለ5 ዓመታት ኦልሬዲ እዚህ ሀገር ላይ የቆዩ አላስፈላጊ የሆኑ ነገሮችን እያደረጉ ምናምን የቆዩበት ጊዜ ነበረ ማለት ነው። ዘን በኔክስት ስንገናኝ እነዛ ቀጣይ ያሉ ነገሮችን እናያለን። አሁን በዚህ ለማቆም እገደዳለሁ። እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።